ስማ አሁን ከነቃበት ሳትነሳ ድጋሚ ጭንቅላትን ልፈንክትልህ ወይስ እዚህ ወረቀት ላይ ትፈርማለህ? ቆይ ምን አደረኩሽ ልጄ? እኔ አባትሽ አይደለሁ? አባት ነው ያልከው? ደግሞ አባት ምን ማለት ነው እንዴ? የሆነ አባባል እንደውም ትዝ አለኝ። ለመውለድማ እበትም ቢሆን ትል ይወልዳል። ያንተ አባትነት ደግሞ ከበትነት የተሻለ ምንም ጥቅም የለውም። የአባትነት ፍቅር፣ የቤተሰብ ፍቅር፣ ንብረቱን ሁሉ ሳይቀር ለእድል አሳልፈ ሰጥተሃታል። ልጅነቴን፣ ህልሜን፣ ሁሉ ነገር ይነጥቀኸኛል። አሁን ደግሞ እንዴት በራሴ መንገድ እንደምቀበልህ አሳያለሁ። እባክሽ አባቴን ታዩ። ጥሩ አባትና ልጅ በመጨረሻም ቢሆን ተገናኛችሁ። በያንቺም ተንበርከኪ። ሰምኛለሽ? የምትፈልጊውን ነገር እኛ እንሰጥሻለን። ከአባቴ ላይ ግን ዞር እንድትይ ነው የምፈልገው። ልጄ ምን እያልሽ ነው? አባዬ የማረገው ነገር አሁን ላይ ስህተት ሊሆን ይችላል፣ ግን ደግሞ ትሰምኛለሽ? የምትፈልጊውን ነገር እኔ እሰጥሻለሁ። ንብረት አይደለም የምትፈልጊው? ሁሉንም ነገር በስምሽ አዞርልሻለሁ። ከአባቴ ላይ ግን ወረድ እንድትይ ነው የምፈልገው። ተግባባን? አዎ ሁሉንም ነገር ነው የምፈልገው። ሁሉንም ንብረት እፈልገዋለሁ። ሁሉንም ንብረት በስሜ ታደርጉልኛላችሁ። ከዛ እኔ እንደናንተ መጥፎ ሰው ስላልሆንኩኝ የ5 ቀን ጊዜ እሰጣችኋለሁ። ከዛ ከዚህ ቤት ኮታችሁን ሰብስባችሁ ውልቅ ትላላችሁ ማለት ነው። እኔም በደስታ ህይወቴን መኖር ጀምራለሁ። አንቺ ትንሽ እንኳን አታፍሪም? ንብረትህን ጥለህ ውጣ የምትይው እኮ አባትሽ ነው። በራሱ ንብረት በገዛ ቤቱ ውጣ አይደለም። እሱም ብቻ መስሎሽ ነው እንዴ? አንቺን ከዚህ ቤት ኮተትሽን ሰብስበሽ ተውጫታለሽ። እሺ ቆይ ቤቲ፣ ምን አድርገንሽ ነው እንደዚህ የምትሆነው? ምን አጎለንብሽ ነው? ምንድነው ምክንያትሽ እንደዚህ የምትሆኚው? ይኸውልሽ አንቺ ያላሳጣሽኝና ያልወሰድሽብኝ ምንም ነገር የለም። አይሽ በመጀመሪያ እንደዚህ አይነት ጨዋታ ትጫወች ብዬሽ ነበር። ለምን መጫወት ጀመርሽ? እባክህን ልጃችን ስትል ተውኝ። በተውሽ ደስ ይለኝ ነበር፣ ግን አንቺን ልተውበት የሚችለው ምንም አይነት ምክንያት የለኝም። እባክህን እየለመንኩ ነው። አየሽ መጀመሪያውኑ የማጨርሽውን ነገር መጀመር አልነበረብሽም። ብዙ ጊዜ ሰዎች ለምን ስህተት እንደሚሰሩ ታውቂያለሽ? በአእምሯቸው ያሰቡትን ነገር መሬት ላይ የወረደ አድርገው ይወስዱታል። እኔ ግን አንድ ነገር አድርግሻለሁ። ይሄንን በስነ ስርዓት አስቢ። ራስሽን እጅግ አምርረሽ እስክታይ ድረስ ቤተሰቦችሽ በጥላቻ አንተፍ ብለው እስኪተፉሽ ድረስ ማረኝ ብለሽ እስክትለምኝ ድረስ በደንብ አድርጌ አሰቃይሻለሁ። ስቃይሽን አበዛዋለሁ። ተወኝ እባክህን፣ እባክህን ለምን። አሁን እተውሻለሁ። ዳግመኛ ግን ስነ ስርዓት ይዘሽ በክብር ቆመሽ ማታናግሪኝ ከሆነ ግንባርሽን ወንፊት አድርግልሻለሁ። አሁን እዚሁ ቁሚ። ዛሬ ስለማርኩሽ እኔ ትቼሽ እሄዳለሁ። ምን እያደረግሽ ነው? አሁን የልጅህን ጭንቅላት በዚህ ከመበረቅሰውና
ይህንን መርዝ ከምትጠጣ ከሁለት አንዱ ትመርጣለህ ማለት ነው። ምን እያልሽኝ ነው? ምን ነው? ጎሽ ለልጇ ስትል ተወጋች። ይህን አባባል አታውቀውም እንዴ? አንተም እስኪ ለውዷ ልጅ ምን ያህል መስዋዕትነት እንደምትከፍልላት እንዴ? ይህንን መርዝ ትጠጣለህ ወይስ አትጠጣ? አንቺም እኮ ልጄ ነሽ። ምን ልጄ ነው ያልከው? ቆይ እስከ ዛሬ ድረስ ያልጠራኸውን እንዴት አሁን ልጠራው ቻልክ? እባክህ ዛሬም ትላንትም ልጄ ብሎ ነው የሚጠራሽ። አንቺ ነሽ ጆሮሽን የደፈንሽ። ዝጊ አንቺ ክፍት። እውነቷን ነው። እስከ ዛሬ ሁሌም ልጄ ብዬ ነበር የምጠራሽ። በጣም አሁን ልዩነቱ ጉልበት ስለተጠቀምኩና ይሄ መሳሪያ ስለያዝኩ ብቻ ነው እንጂ እስከ ዛሬ የሚገባኝን ፍቅር ስጠኝ ልጄ ብለህ ጥራኝ ስልህ አንድም ቀን አድርገው አታውቅም ነበር። ቆኛ ምንድን ያደረግንሽ? እንደው ልለምንሽ፣ በቃ አባቴን ታዩ። አያለ አሁን እንኳን ስትለምነኝ አባቴ እንጂ አባታችን ብለሽ እንኳን አይደለም። ታዲያ ለምንድን ነው ለእናንተ ማዝነው? አሁን ሁለት ምርጫ ብቻ ነው የምሰጥ። ወይ ይሄን መርዝ ጠጣዋለህ ወይ ደግሞ አባዬ አታደርገውም። አባዬ እባክህ እንዳታደርገው። እኔን የፈለግሽውን ማድረግ ትችያለሽ። አባቴን ግን ታዩ። አባዬ እንዳታደርገው እባክህ አባዬ። ወይ ጓደኛዬ ታስፈልጊኛለሽ። ምን ነው በሰላም? በቃ ታስፈልጊኛለሽ አልኩሽ አይደለ እኮ። ምን ሆነሽ ነው? ይሄ በስልክ የሚወራ ነገር አይደለም። በአካል መተሽ እናወራለን። መቼ? አሁን? አዎ ዛሬ። ከዛሬ እንዲያልፍ አልፈልግም። እሺ የት? እቤት ነኝ። እቤት መምጣት ትችያለሽ? እቤትማ አይሆንም። ያ ሁሉ ነገር ከተፈጠረ በኋላ እንዴት ብዬ ነው ቤት የምመጣው? እሺ ወይ ደግሞ ሰፈር አካባቢ ነይና እዛው አካባቢ እናወራለን። ወይ ወጣ ብለንም ማውራት እንችላለን። እሺ ምን ሆነሽ ነው? በስልክ አይሆንም አልኩሽ እኮ። በቃ ስትመጪ በአካል እናወራለን። ቤት የተፈጠረ ነገር አለ እንዴ? ማለቴ አባቴ መጥቷል። አንድም ስለሱ ጉዳይ ነው የምናወራው። ግን መምጣቱ ጓደኛዬ እባክሽ እምቢ እንዳትይኝ እባክሽ፣ እጠብቅሻለሁ። እሺ በቃ መጣሁ ድልዬ። እሺ እመጣለሁ። እሺ በቃ እጠብቅሻለሁ። እሺ እሺ።
የዚህ ቤት ነገር በጣም ግራ እየገባኝ ነው። ምን ነው ግራ የሚገባ? ማለት የዚህ ቤት አባወራ ማን ነው? ቤቱ አባወራ ስለሌለው አባወራ ለማፍራት እየተሯሯጥኩ ነው። ስለዚህ የኔን ሱሪ ልበሽና ሁለት አባወራ እንዳለ አምኜ ለምን አልኖርም? ሱሪ ሳለብስ አባወራ ለመሆን እየሞከርኩ ነው። ሱሪ አያስፈልገኝም። አቤት አቤት፣ ይገባሃል አይደል? አንተ በሌለበት ቀን ቤቱን ቀጥ አድርጌ ያስኩት እኔ ነኝ። አዎ እሱማ ግዴታሽ ነው፣ የማወራ ግዴታሽ። ግን ይህን ከወሬ ውጪ በተግባር እኮ ጭራሽ አታውቂውም። ምን ለማለት ፈልገህ ነው? ለማለት የፈለኩትማ ጠንቀሽ ታውቂያለሽ። ይሄ ልታወራኝ ነው የፈለግከው? አይደለም፣ የመጨረሻ መስመሮችን አልፈሻል። ካሁን በኋላ እዚህ ቤት እንዳይሽ አልፈልግም። ምን ሳቅሽን ጨረሽ? ገና ነው። ኧረ አልጨረስኩም። ይገርምሻል፣ ይህ ሳቅሽ በቅርብ ቀን ወደ ለቅሶ ይቀየራል። ማን እንዳስቀመጠኝ፣ የት እንደነበርኩ፣ ማን እንደደበቀኝ ሁሉን ነገር ደርሼበታለሁ። አልገባኝም። በቅርብ ቀን እዚህ ቤት ይዤው እመጣለሁ። ያኔ በደንብ ይገባሻል። ቆይ ምን እያልክ ነው? ይኸውልሽ ከጀርባዬ የምታደርጊውን እያንዳንዱን እርምጃሽን አውቃለሁ በደንብ እያንዳንዱን። እና ውድቀትሽ በቅርቡ ስለሚሆን በማዕረግ ከዚህ ቤት ቀስ ብለሽ ብትወጪ ብዬ እመክርሻለሁ። አለበለዚያ ውድቀትሽ ደባሪ ነው ማለት ተዋርደሽ ነው የምትወጪው። ምን እያልክ እንደሆነ ግራ እየገባኝ ነው። ምን ትንተባተቢያለሽ? አይገርምሽም? ያ ባህሪ ሲነካ የምታሳየውን ባህሪ ያሳየሽ ነው። ይኸውልሽ አንቺ ባለሽበት ልጆቹም ቁጭ ባሉበት ያን ድብቅ መሳሪያሽን ይዤ እመጣለሁ። ቁጭ በይ ማለት ይህን ነግርሽ የፈለኩት ምንድን ነው፣ ተዋርደሽ እንዳትወጪ እኔ ከስርሽ የተከታተልኩሽ መሆኔን እንድታውቂ ብዬ ነው። አስቢበት እሺ። ትላንትና ልትገኝ የፈለግሽ ሆኔ ዛሬ ደግሞ ለምን እንደፈለግሽኝ ይገባኛል። ቀድሜ ነግሬሽ ነበር። በራስሽ ገመድ ራስሽኑ እጥልሻለሁ ስልሽ አንቺ ቀልድና ሹፈት መስሎሽ ነበር። አየሽ፣ አሁን የራስሽ ገመድ ራስሽኑ ሲይዝሽ ሁሉም ነገር ገባሽ። ከዚህ በኋላ ደግሞ እኔ ቀልድብሻለሁ፣ እጫወትብሻለሁ። እድል አቤት። ነይ እስኪ አንዴ። አቤት። ቁጭ በይ፣ ላናግርሽ ፈልጌ ነው። ምንድን ነው? ይኸውልሽ የምትወጂውን ሰው ማጣት በጣም ይከብዳል። ከውስጥሽ መቼም አይወጣም። ያን ሰው ባገኘሁት፣ ባየሁት፣ በነካሁት ያለሽ ምን ይለኝ ይሆን፣ ምን አስበው ሆኖ ብለሽ ታስቢያለሽ። የሚወዱትን ሰው እድሜ ልክ እያሰቡ መኖር በጣም ከባድ ነው አይደል? አዎ። እናትሽን ሁሌም እንደምታስቢያት አውቃለሁ። እናቴ ብትኖር ኑሮ ፀጉሬን እየደባበሰች ምን ፈለግሽ፣
ምንድነው ያማረሽ የኔ ልጅ ትለኝ ነበር ትያለሽ አይደል? ሁሌም እናትሽን ታስቢያታለሽ። ትክክል ነሽ። እናቴን ሁሌም አስባታለሁ። በጣም ተናፍቀኛለች። አንዳንዴ ለምን ጥላኝ ሄደሽ ብዬ አስባለሁ። ለምን ዝም ትላለች? የሆነ ነገር ብላ የምትመልስልኝ ይመስለኛል። ለዛም እኔ ሁሌም አወራታለሁ፣ አናግራታለሁ። ልጅነቴን ትንሽ ነው ማስታወሰው። ለዛም ነው መሰለኝ ዘላለሜን ካሜራ አትወጣ። እናትሽን እንዳጣሻት አባትሽን ብታጭ ምንድነው የሚሰማሽ? አልገባኝም። እያልኩሽ ያለሁት እኮ በጣም ቀላል ነው። እናትሽ እንደሞተችብሽ አባትሽስ ቢሞት? እንዴ ምን እያልሽኝ ነው? ጥያቄ እየጠየኩሽ ነው። ማለቴ ምሳሌ ነው ያልኩሽ። ምንድነው ትምህርት ላይ የለም እንዴ? አለ አይደለ ምሳሌ ምናምን የሚባል ነገር? ይሄ እኮ ለምሳሌ እንኳን የማይሆን ነገር እኮ ነው። እዚህ ምድር ላይ አንድ ያለኝ የቀረኝ እኮ አባቴ ነው። እንዴት ነው እሱን ብታጭ ምን ትሰማሻል የምትይኝ? ይህንን ማሰብም መገመትም አልፈልግም። አየሽ፣ ጥሩ ነገር ነው የተናገርሽው። አባትሽ ከማይሆኑ ሰዎች ጋር ገጥሟል፣ ተብሎም አልሰማም ብሏል። ትናንትና የሄድኩት እሱን ያፈኑትን ሰዎች ለማነጋገር ነበር። እና ምን እያልሽ ነው? እያልኩሽ ያለሁትማ አባትሽ የማይሆን ነገር ውስጥ ገብቷል። የማይሆኑ ውድድር ውስጥ ነው የገባው። ከማይሆኑ ሰዎች ጋር ነው የገጠመው። እኔ ነገርኩት፣ ምንም ሊሰማኝ አልቻለም። ምናልባት እስኪ አንቺን ከሰማሽ ንገሪው። ሁለታችንም የማይሰማን ከሆነ ግን አባትሽን ታጭዋለሽ። የምርሽ ነው? ማለት የቀለድሽ አይደለም አይደል? እንዴ ቆይ ለምንድን ነው የምቀልደው? በእንደዚህ አይነት ነገር ይቀልዳል እንዴ? ለእኔ እኮ ባሌ ነው፣ ለአንቺ ደግሞ አባትሽ። እንዴት ነው በእንደዚህ አይነት ነገር የምቀልደው? እሺ ይኸውልሽ፣ ይሄን ነገር እንደ ቀልድ እንዳታየው። ነገ አባትሽ መቃብር ላይ ሄደሽ አባቴ አባቴ እያልሽ ከማልቀስ ቀድመሽ ብታስቆሚ ነው የሚሻለው። እሺ አዎ ነገሮችን መጨረስ አለብኝ። ሁሉም ነገር እንዲያበቃ ራሴ መስራት አለብኝ። አለበለዚያ ነገሮች ሊከብዱ ነው። ቴሌፎኑ ለጊዜው ጥሪ አይቀበልም። ሄሎ። እሺ ይኸውልህ ሳሚ፣ አሁን ለመጨረሻ ጊዜ ነው የምደውልልህ። ሁሉንም ነገር ነገርኩሽ እኮ። አባትሽ እያስጠነቀቀኝ ነው አልኩሽ። ቆይ ከዚህ በላይ ምን ልንገርሽ? ሁሉንም ነገር መስማት ፈልጋለሁ። ሁሉንም ነገር ንገረኝ። ግን አንድ ነገር እወቂ፣ በአንቺ ምክንያት ወይ እኔን ወይ ወንድሜን ማጣት አልፈልግም። ስለዚህ አንቺን ማጣት ለእኔ ይቀለኛል። የእኔ አባት እንደዛ ሊያደርግ አይችልም። እሱ ስለ እኔ መች ግድ ኖሮት ነው አንተ ጋር መጥቶ እንደዚህ አይነት ነገር የሚያደርገው? ድጋሚ ልንገርሽ፣ አባትሽ መሳሪያ ደቅኖብኝ ያስፈራራኝ። ከአንድም 4-5 ጊዜ ሲያሯሩጠኝ ነበር። ትዝ ይልሻል? የሆነ ሰው ደውሎ እያሯሯጠኝ ነው፣ ስልኬ ጠፋብኝ ያልኩሽ ሰዓት ትዝ ይልሻል? የአንቺ አባት ነበር እንደዛ ሲያሯሩጠኝ ነበር። ይኸውልህ እኔ የምትለው ነገር ምንም እየገባኝ አይደለም። የኔ አባት ሊያሯሩጥህም ሆነ ከአንተ ጋር ሊሯሯጥ የሚችል አይነት ሰው አይደለም። አንቺ የምታውቂው ሌላ ይሆናል ነው። ሁለት አባት ነው ያለሽ። እሱን እንኳን እኔም እያሰብኩበት ነው። ምናልባት ሁለተኛ አባት ሳይኖረኝ አይቀርም። ስለዚህ እናትሽን በደንብ ጠይቂያት። አባትሽን ለይታ የምታውቀው እናትሽ ናት። ሁሉንም ነገር እሷ ታስረዳሻለች። እኔን ግን ተይኝ። ጥሩ፣ እኔ ሁሉንም ነገር አጣራለሁ። አጣርቼ ግን እውነት መሆኑን ከደረስኩበት ባልከው ነገር ትጸጸታለህ። እሺ? አንቺ እውነቱን አገኘው እንጂ ሌላው ቀላል። እሺ። ቤት ንግባ እንዴ? ትቀልጃለሽ? ቀልደኛ።
እሺ በቃ ለምን እንደፈለኩሽ ልንገርሽ። ለምንድን ነው የፈለግሽ? ነገ ምን እንደሚፈጠር አላውቅም፣ ግን አሁን ሁሉ ነገር ሰልችቶኛል። ሩጫ በጣም አድክሞኛል። ስተኛ እናቴን አፈቀችኝ ይመስል ነይ ብላ ወደ ራሷ እየሳበችኝ ይመስለኛል። አላውቅም፣ ብቻ እኔም ወደ እናቴ መሳቡን ጨምሬበታለሁ። ምናልባት እናቴ ጋር ከሄድኩኝ አባቴን አደራ ልልሽ ነው የመጣሁት። እናትሽ በሕይወት አለች እንዴ? እናቴ የት እንዳለች አላውቅም። እናቴ የት እንዳለች ታውቂያለሽ? በኮከብ ታጅባ እዛ በሚያምረው ቦታ፣ ደስ በሚል ቦታ፣ ጭንቀት ሀዘን በሌለበት ቦታ ነች ያለችው። እዛ ብቻ ነው የምታያት። ኧረ እባክሽ አንቺ በጣም ጀግና ነሽ። እስቲ እዛ ቦታ ሂጂና ወንድ ነሻ። ለመሞት እያሰብሽ ነው እንዴ? ቆይ ራስሽን ለማጥፋት ነው? ሰዎች እያደረጉ እንዳሉት ከፎቅ ላይ ራስሽን ልፈጠፍጪ ወይንስ ዋይጥ መርዝ ነው? እናትሽ ስትጠራሽ በዚህ መንገድ ነው ብላ ነግራሽ? ምን እያልሽ ነው ያለሽው? እድል አንድ ነገር ልንገርሽ፣ ይሄ ምድር ለቀሽሞች አይሆንም። ብዙ ጊዜ ነግሬሻለሁ ለቀሽም አይሆንም ብዬ። ቆይ ለምንድን ነው ጀግና ማትሆኙ? ለምንድን ነው ነገሮችን ማትጋፈጩ? ዛሬ አልቅሰሽ በቃ ነገ ይስተካከላል ከምትይ ነገሮችን አትጋፈጫቸው? ያን ጊዜ የአሸናፊዎች አሸናፊ ትሆኛለሽ። ታውቂያለሽ፣ ህይወት በጣም ሩጫ ነው። ህይወት ደግሞ ለአሸናፊዎች እንጂ ለተሸናፊዎች ቦታ የላትም። ቆይ ለምንድን ነው የምትፈሪው? እናትሽ በጣም ፈሪ ናት፣ እህትሽም እንደዛው። የሚጋፈጣቸውን ሰው አይፈልጉም። ታዲያ ለምንድን ነው እሱ አንቺ ማትጋፈጫቸው? እስቲ መልስ ስጫቸው። ያን ጊዜ አንቺም ጀግናቸው ትሆኛለሽ። ይሄ ደግሞ የሰው ልጅ ባህሪ ነው። እስከ ዛሬ አንቺ ትክክል ነበርሽ። ዛሬ ደግሞ በተራዬ እኔ ልስማሽ። ምኑን ነው? እድልንና ተስፋዬን እንገላቸዋለን። ምን ነው? ምን አስደነገጠሽ? እስከ ዛሬ አንቺ እንደዚህ አይነት ሀሳብ ስታመጪ እኔ ደንግጬ ነበር እንዴ? አይ እሺ ገደልናቸው ይባል። ከዛስ? ከዛማ ንብረቱ በሙሉ ባንቺ ይሆናል ማለት ነው። ከዛ በኋላ ንብረቱንም ሆነ እነሱን በአንድ ጊዜ ሲሞቱ የሚጠይቀን የሌለ ነው እንደሚመስልሽ? ፖሊሶች ቢጠይቁን ከዛ በኋላ ምንድን ነው የምንለው? ለሁሉም ነገር አስቤበታለሁ። በምንም አይነት መንገድ የኛ እጅ አይኖርም። ያን ወንጀል የሚሰራውን ሰው ደግሞ አንድ ቀን አንቺ አግኝተሽ ብታወሪው ሁለቱንም ሰዎች በአንድ ቀን ያስወግድልናል ማለት ነው። አልገባኝም። ቆይ ሰውዬ ማን ስለሆነ ነው የኔን ቃል ሰምቶ ሁለት ሰው ሊገድልኝ የሚችለው? ይኸውልሽ የኔ ልጅ እሱ ሌላ ጊዜ አወራሻለሁ፣ ግን በደንብ አድርገሽ አስቢበት እሺ? ሌላ ጊዜ ሁሌም ቢሆን የሆነ ነገር ትጀምሪና ሌላ ጊዜ ትይኛለሽ። ዛሬ ግን እንደዛ ብሎ ነገር የለም። ሁሉንም ነገር ትነግሪኛለሽ። አየሽ ገና ልጅ ነሽ፣ አልበሰልሽም። ነገሮች እኮ በአንድ ጊዜ አይወሰኑም። ቀስ ተብሎ ታስቦበት ነው። ይኸውልሽ የኔ ልጅ ለውሳኔ አትቸኩይ እሺ? እማዬ አንድ ሰው ጓደኞቼ እሱ አጠገብ እንዳደርሱ ብሎ በጣም እያስፈራራቸው ነው ያለው። መሳሪያ ደቅኖ እያስጨነቃቸው ነው ያለው። ታዲያ እሱ ሰው ነው አሁንም መቶ ነው እሱ የሚገላቸው? ማን ነው እሱ? ማን እንደሆነማ አንቺ እንድትነግሪኝ ነው የምፈልገው። አባቷ ነኝ እያለ አይደል እንዴ ጓደኞቼን ቁም ስቅላቸውን የሚያሳያቸው? ደግሞም ያለ ምክንያት ሁለት ሰው ሊገልልኝ አይችልም። ማን ነው? ይሄ ሰውዬ እንደሚባለው አባቴ ነው? እኔ ስለምትይ ሰውዬ ምንም የማውቀው ነገር የለም። እኔ ላገናኝሽ ያሰብኩ ሌላ ሰው ነው። እንደውም ትቼዋለሁ። እኔ ግን አልተውኩትም። አንቺ እንደፈለሽ ማሰብ ትችያለሽ። እኔ ግን ትቼዋለሁ። አሁን ብቻዬን መሆን ስለምፈልግ እባክሽ ትሄጂልኝ። ብቻዬን መሆን ስለምፈልግ መስሎኝ እዚህ ጋር ቁጭ አልኩት። ለካ እኔ ነኝ የመጣሁብሽ። ስለዚህ እኔ እሄድልሻለሁ። ከመሄድሽ በፊት ግን ሁሉንም ነገር ብትነግሪኝ ደስ ይለኛል።
ሁሉንም ነገር ቦታ ቦታ ማስያዝ አለብኝ። እውነትሽ እስከ መቼ ነው ማለቅሰው? እስከ መቼ ነው ዝም ብዬ የማያቸው? ነገሮችን ማስተካከል አለብኝ። እኔ እንዳስለቀሱኝ ሁሉ እነሱም ደግሞ ማልቀስ አለባቸው። ብድሬን በደንብ አድርጌ እመልሳለሁ። አሁን ትክክለኛውን ውሳኔ ወስነሻል። ግን ይህን ውሳኔ መወሰን ያለብሽ በጭንቅላትሽ እንጂ በምላስሽ አይደለም። አየሽ፣ ድንገት የወሰነው ውሳኔ ሌላ ጣጣ ነው የሚያመጣብን። ስለዚህ ቆም ብለሽ ትክክለኛውን ውሳኔ ወስኝ። ምንም መረጋጋት የሚባል ነገር የለም። አንድ አባባል ትዝ ይለኛል። ነካክተው የተኛውን በሬ ያደረጉት አውሬ። እውነት ነው። እኔም አረፌ ቁጭ ባልኩበት ነካክተው አውሬ ሊያረጉኝ ነው ፍላጎታቸው። ከዚህ በኋላ ምን ማድረግ እንዳለብኝ እኔ ነኝ የማውቀው። አልገባኝም። አዲሷን እድል ለኔ ራሱ እስከምትናፍቀኝ ድረስ ቀይራታለሁ። ለኔም ለአባቴም የበቀል ሰዓት አሁን ነው። ካንቺ ግን አንድ እገዛ ብቻ ነው የምፈልገው። ምን ላድርግልሽ? ሙሉ ጊዜሽ እንድትሰጪኝ እፈልጋለሁ። አንቺን ባስፈለግኩሽ ሰዓት አለው። ምንድን ነው የምትፈልጊው? በዚህ ጦርነት ውስጥ አባቴን ማጣት አልፈልግም። አባቴ ምንም እንዳይሆንብኝ ነው የምፈልገው። ስለዚህ አንድ ስህተት ሳይፈጠር ነገሮችን መፈጸም ነው የምፈልገው እና በዚህ ሁኔታ ውስጥ ደግሞ አባቴን ላንቺ አደራ መስጠት እፈልጋለሁ። ቆይ ምን ልታደርጊ ነው? እንዳስለቀሱኝ አስለቅሳችኋለሁ። ከእግሬ በታች አድርጌ እጫወትባችኋለሁ። ዝምታ ምን ያህል ኃይል እንዳለው አሳያችኋለሁ። ብቻ አንቺ ለዚህ ነገር ቃል እንድትገቢልኝ እፈልጋለሁ። ሁሌም አጠገቤ እንድትሆኚ እፈልጋለሁ። እኔ ያንቺን እንባ ብቻ ነው ማየት የማልፈልገው። ይህን ጀግንነትሽማ በደንብ ነው ፈልገው። ደግሞ ሁሌም አብሬሽ ነኝ።